ፕሬዝዳንት ቭላድሚር ፑቲን በጋሞ ዞን በደረሰው አደጋ ለተጎዱ ወገኖች የተሰማቸውን ሐዘን ገለጹ። ሮማኒያ ለአሜሪካ የጦር ሰፈር እንዳትፈቅድ ኢራን ማስጠንቀቋ ታውቋል። ትራምፕ ለአጋር ሀገራት ማስጠንቀቂያ ሰጡ። የሆርሙዝ ስትሬት ውጥረት ተባብሷል። እነዚህንና ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የራሽያው ፕሬዝዳንት ቭላድሚር ፑቲን በጋሞ ዞን በደረሰው አደጋ ለተጎዱ ወገኖች የተሰማቸውን ጥልቅ ሐዘን ገለጹ። የሩሲያው ፕሬዝዳንት ቭላድሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ሕይወታቸውን ላጡና ለተጎዱ ዜጎች የተሰማቸውን ጥልቅ ሐዘን ገልጸዋል። ፕሬዝዳንቱ ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር ዶክተር አብይ አህመድ በላኩት መልእክት በአደጋው ሳቢያ ለተጎዱ ወገኖች ያላቸውን አጋርነት ገልጸዋል። በመሬት መንሸራተቱ ሕይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙት ፕሬዝዳንት ፑቲን አደጋው ያስከተለውን ጉዳት ተከትሎም የሩሲያ መንግሥት ከኢትዮጵያ ጎን መቆሙን አመላክተዋል። በመሬት መንሸራተት ሕይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙት ፕሬዝዳንት ፑቲን ጉዳቱ የደረሰባቸው ዜጎችን በፍጥነት እንዲያገግሙ ያላቸውን መልካም ምኞት አስተላልፈዋል። ሮማኒያ ለአሜሪካ የጦር ሰፈር እንዳትፈቅድ ኢራን ማስጠንቀቋ ታውቋል። ኢራን ሮማኒያ ግዛቷን አሜሪካ በቴህራን ላይ ለምታደርገው ወታደራዊ ዘመቻ እንድትጠቀምበት ከፈቀደች እርምጃው እንደ ወታደራዊ ወረራ እንደሚቆጠርባት በጽኑ አስጠንቅቃለች። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት እስማኤል ባቃይ በሳምንታዊ ጋዜጣዊ መግለጫቸው ላይ እንደተናገሩት ከሆነ እንዲህ ያለው ውሳኔ ከኢራን በኩል ጠንካራ ፖለቲካዊና ሕጋዊ ምላሽ ያስከትላል። ቴህራን ሌሎች ሀገራት በጦርነቱ ውስጥ እጃቸውን እንዳያስገቡና ገለልተኛ ሆነው እንዲቆዩ ጥሪዋን እያቀረበች ትገኛለች። ባቃይ አክለውም ሮማኒያ የአሜሪካ ጦርን ለጥቃት ተግባር የምታስተናግድ ከሆነ በቀጥታ በግጭቱ ውስጥ እንደተሳተፈች ተደርጎ እንደሚወሰድ ገልጸዋል። የአንድን ሀገር ግዛት ለአሜሪካ ጥቃት መፈጸሚያነት አሳልፎ መስጠት ዓለም አቀፍ ሕግጋትን የሚጥስ ተግባር መሆኑን የገለጹት ቃል አቀባዩ ለሚከተለው ማንኛውም መዘዝ ቡካሬስት ወይንም ሮማኒያ ሙሉ ኃላፊነቱን እንደምትወስድ አስገንዝበዋል። ይህ ማስጠንቀቂያ የኔቶ አባል ሀገራት ለአሜሪካ ወታደራዊ እንቅስቃሴ የሚያደርጉትን የሎጂስቲክስ ድጋፍ እንዲገድቡ ለማስፈራራት የታለመ ይመስላል። በመጨረሻም እንዲህ ያለው ትብብር በዓለም አቀፍ ሕግ ተቀባይነት የሌለውና ሮማኒያንም በዓለም አቀፍ ደረጃ ተጠያቂ የሚያደርጋት መሆኑን ቃል አቀባዩ ገልጸዋል። የሆርሙዝ ሰርጥ ውጥረት በተባባሰበት በዚህ ወቅት ትራምፕ ለአጋር ሀገሮች ማስጠንቀቂያ መስጠታቸው ተሰምቷል። በአሜሪካ እስራኤል እና በኢራን መካከል እየተካሄደ ባለው ጦርነት ምክንያት የዓለም የነዳጅ ንግድ መስመር በሆነው የሆርሙዝ ስትሬት ላይ ከፍተኛ ስጋት ተፈጥሯል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ወዳጅ የሆኑ ሀገራት የንግድ መርከቦችን የታጀበ ጥቃት እንዲያደርጉና ወታደራዊ መርከቦቻቸውን ወደ አካባቢው እንዲልኩ ጥብቅ ማሳሰቢያ ነው የሰጡት። ዋይት ሃውስ በስትራቴጂካዊ የውሃ መስመር የሚያልፉ መርከቦችን ለመጠበቅ የበርካታ ሀገራትን ጥምረት ለመፍጠር ውይይት እያደረጉ መሆኑ ነው የተሰማው። ፕሬዚዳንት ትራምፕ አጋር ሀገራት ይህንን የንግድ መስመር በጋራ ለመክፈት ካልተባበሩ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይንም ኔቶ ወደፊት በጣም መጥፎ ሁኔታ ይጠብቀዋል ሲሉ አስጠንቅቀዋል። የሆርሙዝ ስትሬት በዓለም አቀፍ ደረጃ ከሚጓጓዘው የነዳጅ ምርት 20 በመቶ የሚሆነው የሚያልፍበት ወሳኝ መስመር ነው። ይሁን እንጂ እስካሁን ድረስ ምንም አይነት አጋር ሀገር ወታደራዊ ኃይል ለመላክ ቃል አልገባም። በተለይም አውስትራሊያና ጃፓን መርከቦቻቸውን እንደማያሰማሩ በይፋ አስታውቀዋል። ይህ የከፋ ግጭት የተቀሰቀሰው እንደ አውሮፓውያን አቆጣጠር የካቲት 28 2026 አሜሪካና እስራኤል በኢራን ላይ ጥቃት ማድረሳቸውን ተከትሎ ቴህራን የአጸፋ እርምጃ መውሰድ ከጀመረች በኋላ መሆኑ ይታወሳል። ከዚሁ ከሆርሙዝ ሰርጥ ጋር በተያያዘ ሆርሙዝ የተዘጋው ለጠላት እንጂ ለወዳጅ አይደለም ስትል ኢራን ተናገረች።
የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺኒ የሆርሙዝ ሰርጥ የተዘጋው ለጠላቶቻችን እንጂ ለወዳጆቻችን አይደለም ሲሉ ነው የተደመጡት። በመካከለኛው ምስራቅ ከ20 በመቶ በላይ ነዳጅ የሚተላለፍበት የሆርሙዝ ሰርጥ የተዘጋው ለኢራን ጠላቶች መሆኑን አባስ አራክቺኒ ይታወቅልን ሲሉ ነው የተደመጠው። ጦርነት መካሄድ ከጀመረ ከ15 ቀናት በኋላ ከኛ በተቃራኒ የሚቆሙ ሀገራት የሆርሙዝ ሰርጥን ደህንነት ለማረጋገጥ ሌሎችን ተጠቅመዋል። በእኛና በአጋሮቻቸው ጥቃት ለፈጸሙ ሆርሙዝ ተዘግቷል የሚል ሐሳብ ሰጥተዋል። ሆኖም ግን ለወዳጅ ሀገራት የባህር ሰርጡ ክፍት ነው ብለን እናምናለን ብለዋል አራክቺኒ። ጠላቶቻችን ቁልፉ መተላለፊያ ክፍት ሆኖ እንዲቆይ ሌሎች ሀገራት ጭምር እንዲያግዟቸው እየጠየቁ መሆኑን ነው የገለጹት። ኢራን ከአሜሪካና እስራኤል የደረሰባትን ጥቃት ጦርነቱን ያለምንም ቅድመ ሁኔታ እንድትገባበት መገደዷንም የውጭ ጉዳይ ሚኒስትሩ አስታውሰዋል ሲል አልጀዚራ ዘግቧል። ፕሬዚዳንት ትራምፕ በኢራን ጦርነት የተነሳ ከቻይናው መሪ ጋር የሚያደርጉትን ስብሰባ ሊያዘገዩ እንደሚችሉ ተናገሩ። የአሜሪካው ፕሬዝዳንት ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ በዚህ ወር መጨረሻ ከቻይናው መሪ ዢ ጂንፒንግ ጋር ሊያደርጉት የነበረውና በጉጉት ሲጠበቅ የነበረው የመሪዎቹ ስብሰባ ሊዘገይ እንደሚችል ጠቁመዋል። ቤጂንግ 90 በመቶ የሚሆነውን ነዳጅ ዘይት ከክልሉ ስለምታገኝ የሆርሙዝ ባህርን እንደገና ለመክፈት መርዳት አለባት ብለው እንደሚያስቡ ትራምፕ ተናግረዋል። የአሜሪካና የቻይና ባለስልጣናት በፓሪስ ተገናኝተው ከመከሩ በኋላ ትራምፕ ወደ ቻይና ጉብኝት ሲያደርጉ ከ2017 በኋላ የአሜሪካው ፕሬዝዳንት የመጀመሪያው ጉብኝት ነው። የዚያ ጉብኝት አጠቃላይ ነጥብ የሁለቱን ሀያላን ሀገራት ግንኙነት ማረጋጋትና ረጅም አለመግባባቶች ከቁጥጥር ውጪ እንዳይሆኑ መከላከል ነው። እናም ይህ ጉብኝት ከተሰረዘ ለሁለቱም ሀያል ኢኮኖሚዎች ውድቀት ይሆናል። ምክንያቱም በጠረጴዛው ላይ ስለ ንግድ ስምምነቶችና የአሜሪካ ቴክኖሎጂ ወደ ቻይና ስለመላክ ብሎም የቻይና ብርቅዬ ማዕድናትን ወደ አሜሪካ ስለመላክ ውይይቶች ይደረጋሉ ተብሎ ይጠበቃል። ለነዚህ ሁለት ሀገራትና በመካከላቸው ለሚንቀሳቀሱ ኩባንያዎች ውይይቱ የማይደረግ ከሆነ ከፍተኛ አደጋ ሊያስከትል ይችላል። ይህ ስጋት በቤጂንግና በዋሽንግተን መካከል ያለውን ግንኙነት ምን ያህል የተጋለጠና ተለዋዋጭ መሆኑን ያሳያል። በሌላ መረጃ በነዳጅና በጋዝ ስርጭት መቋረጥ ከፍተኛ ኪሳራ የሚያጋጥማቸው ሁሉም የእስያ ሀገራት ሲሆኑ በተለይም በመካከለኛው ምስራቅ ሀገራት ምርት ላይ ጥገኛ የሆኑ ሀገራት ይበልጥ ተጎጂ ናቸው ሲሉ በክፕለር ከፍተኛ የድፍድፍ ዘይት ተንታኝ ሙዩሹ ለአልጀዚራ የተናገሩ ሲሆን ከነዳጅ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያውያን በመካከለኛው ምስራቅ የተቀሰቀሰው ጦርነት ነዳጅ ገዝተን የምንጠቀም ሀገራትን በጣም እንደሚጎዳ በመጥቀስ ነዳጅን ለሚጠቀሙ ኢትዮጵያውያን ካላስፈላጊ የነዳጅ ብክነት ጥንቃቄ እንዲያደርጉና አስፈላጊ ለሆኑ ጉዳዮች ብቻ በነዳጅ የሚሰሩ ተሽከርካሪዎቻቸውን እንዲጠቀሙ ሲሉ በማህበራዊ ገጻቸው ላይ ባጋሩት መልእክት አስታውቀዋል። ሶማሊያ ለእስራኤል በሶማሌላንድ የጦር ሰፈር ለመገንባት በያዘችው እቅድ ዙሪያ ማስጠንቀቂያ መስጠቷ ታውቋል። ሶማሊያ እስራኤል በሶማሌላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው እቅድ ዙሪያ ማስጠንቀቂያ ሰጥታለች። የጦር ሰፈሩ እስራኤል አሁን እያካሄደች ላለው ጦርነት አካል በመሆን በቀጠናው ባሉ ጠላቶቿ ላይ የአየር ድብደባ ለማድረግ እንደ ስልታዊ ነጥብ የሚያገለግል ይሆናል። ሀገሪቱ ግዛቷ በውጭ ግጭቶች ውስጥ እንዲገባ እንደማትፈልግ የገለጸች ሲሆን በኤደን ባህረ ሰላጤ ማዶ ከየመን ፊት ለፊት የሚገኘው ይህ የጦር ሰፈር እስራኤል በየመን የሚገኙትን የሁቲ አማጽያን እንዲሁም በኢራንና በሊባኖስ የሚገኙትን ሂዝቦላህን ጨምሮ በሰፊው ቀጠና ውስጥ የሚገኙ ጠላቶቿ ላይ ስልታዊ የአየር ጥቃቶችና ድብደባዎችን እንድትሰነዝር ያስችላታል። እስራኤል ባለፈው ታህሳስ ወር የሶማሌላንድ ነጻነትን ዕውቅና በመስጠት የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ስትሆን በዚህም ሂደት ከሶማሌላንድ ጋር አጋርነትን መስርታለች። የሶማሌላንድ ባለስልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈርን ልትመሰርት የምትችልበትን ዕድል ውድቅ ማድረግ እንደማይችሉ
ተናግረው እንደነበር የሚታወስ ነው። የሶማሌላንድን ዕውቅና ለመስጠት ፈቃደኛ ያልሆነችው ሶማሊያ እስካሁን ያሉትን እነዚህን ሁኔታዎች በስጋት ስትከታተል መቆየቷ ነው የተዘገበው። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።